ቃቃቃቃ ተብሎ የሚወጣው የነፋኒ ፎቅ ላይ ቪዲዮ በቄንጥ ነበር የምትለቁት በቄንጥ ዛሬ ኢትዮጵያ ካሉት ዩቲዩበሮች ጋር ጥንድ የሆኑት ከልጆቻቸው ጋር መዝናኛ ልንሄድ ነው ብላችሁ ደግሞ መዝናኛ ትሄዳላችሁ ያውላ ሰው ገማሹ አይደል አሁን ሰምሽ እንደዚህ በሽታያናት እንደያለሽ አይደል መጀመሪያ ከእንደዚህ አይነት ባለጌ እናት እንደዚህ አይነት ይገኛል በሚል ነበር ያከበሩሽ ከዛ የእባብ ልጅ እባብ ነው የሚለው ነገር ተረዱ ራሳቸው ነው ተረድተዋል ራሳቸውን የመለሽላቸው እብሳለው ነው ያልሻቸው እብሳለው አልሽ የታል ያውላ ሰው የታል ለካ ሞገስሽ ፋኒ ነበር ሞገስሽ ላንቺ ብቻ ነው የቤታችሁ ንጉስ የቤታችሁ ዋርካ የቤታችሁ ቆሌ ፋኒ ነበር አሁንማ ቆሏችሁ ተገፈፈኩ ቆሌ ራቃችሁ ማሜ ብቻ ነው እናንተ ጋር ማሜ ብቻ የሆነ ሰዎች ስም አልጠራም የሆነ ነገር እርግጠኛ እስከመሆን ድረስ ያ ለማንኛውም በዛሬ በስሱ ምነካው የሆነ ፕላን ስላለኝ ነው እሺ በነገራችን ላይ ግን ግዴታ ማውራት ስላለብኝ ነው እዚህ የፋኒ ቪዲዮ ላይ በነገራችን ላይ የፋኒ እህት ቪዲዮ ለቃለች የምትሰደበው የፋኒ እህት ምን አይነት ላይፍ እና ማንነት እንዳላት አሳያቸዋለሁ እሺ ግን ፋኒን እንጨርሰው እናንተ በድምጽ ዩቲዩብ ደግሞ በመልኪዩት ለምን ቪዲዮ ሳሳይ ኮፒ ሊንክ ምናምን ከሌለው ይዘጋብናል ያ የዘነት እንደምታዩት ያለ እዚጋ እንደምታዩት በኋላ ተወዳለች እንደዚህ የተሳለ ነገር እና ሄላ በሚል ነው ይሄ ደግሞ እንደምታዩት ደስ ይላል ፋሽን የሆነ ልብስ ነው ይሄ ደግሞ ደስ ይላል ያንገ በነገራችን ላይ ጂጂ ያን ነገር ልንገርሽ ፋኒ ለምን ልብስ እንደገዛ ታውቂያለሽ እኔ ልንገርሽ ፋኒ ምን ያለ ስማርት እንደሆነ ልንገርሽ ሊጠይቅበት እንደሚችል ያውቃል ልጆችን በትምህርት ቤት ልብስ ብቻ 3 ቀን እሱ ጋር ማድረግ አይችልም እሺ አይችልምና በዛው ልብስ ልጆቹ ንጽህናቸውን ሳይጠብቁ ከትምህርት ቤት በመልስ በመናምን የሚል ሌላ አጀንዳ እንኳን እንዳይመጣበት ለዛ ለ3 ቀን የሚሆን ልብስ ነው የገዛላቸው እሺ ገብቶሻል አሁን የበረዶ ወቅት ነው የበረዶ ልብስ ግዛ ማረግ ግዛ ለእንደዚህ አይነት ተጠያቂነት አልመቻቸዋል አይደል አልመቻቸዋል ገባች ያ ለምን ህፃናት ከትምህርት ቤት ሲወጡ በዛው በትምህርት ቤት ልብስ እንደገና በዛው ይመልሳቸዋል ትምህርት ቤት ሰኞ ቀን ልጆችን አለ ትምህርት ቤት በማድረግ አይጠየቅም በዚህ እንትን ያረጉት ልጆችን በማግሏላት በሚል he is smart በማግሏላት ብቻ ሳይሆን ልጆቹም እንደዛ መሆን የለባቸው ትምህርት ቤት ብዙ ባክቴሪያዎች አሉ ያንን ባክቴሪያ እቤትም በዛው እንዲያሳልፉ አይፈልግም ለዛ 3 ቀኑን አጠገቡ እንደሚሆኑ ሲያውቅ ለ3 ቀን የሚውል ልብስ እንገዛላቸው ገብቶሻል ጉራሲ ጨለው ለጌሶ ወደ ለጌሴ አከሲ ጂጂ እንዳንቺ 2 ቦቲ ገዝታች 8 ቪዲዮ ሰራሽበት ይሄ ቦቲ የተገዛው ከማይክል ጃክሰን ሱቅ ነው ይሄኛ የተገዛው ደግሞ ከማሪያ ኬሪ ነው ትላለች ትመጣለች ቦቲ ላግዢ ነበር እንዴ ለልጆቹ ለራስሽም ግዢ ምክንያቱም በረዶ ላይም ልጆቹን ትምህርት ቤት ማድረስሽ ስለማይቀር በሂል ጫማ ልትሄጂ ነው እንደ ፕላንሽ ጂጂ ልጆች አድርሰይ ስለማታውቂ ይሄኛ የተገዛው ከኬሪ ዳሽክ ሁሌ ከምትገዛበት ሱቅ ነው ይሄኛው ደግሞ ማይክል ባልቶን መስፈን ዘፍኖ ከማስቀመጡ በፊት ነው ትላለች ትመጣለች ልቃን ውጭ
ሀገር ቁጭ ብለሽ ሁለት ጫማ ይዘሽ እንደ ብርቅ ፊትሽ ላምጥቼ እንዳልደፋብሽ የልጄን ጫማዎች ነይ ለራስሽም ከሆነሽ እንደው ምረጭ ጫማዎች ውጭ ሀገር ኖራ ገስ ሁለት ጫማ ለዛው ለብርድ የሚሆን እንጂ ለበረዶ የሚሆን አይደለም በነገራችን የለም አሁን ዊንተር ከመግባቱ በፊት አየር አለ አይደል ምን ነው የሚባለው ይሄ በእናንተ ዊንተር ከመግባቱ በፊት የሚመጣ አየር አለ ለ3 ወር ነው 2 ወር ለዛ የሚሆን ነው እንጂ ጫማው ለዊንተር ራሱ ይሆናል አይደለም ስፕሪንግ ነው ትሉት ያ እንደዛ አይደል ያ የርጉዝ ያ ገባችሁ አይሆንም ራሱ ለዊንተር አይሆንም ለስፕሪንግ ይሆናል በቃ ሳስ ሁለት ጫማ ይዛ እንደዚህ ይሄኛው ከማይክል ጃክሰን ነው ይሄኛው ደግሞ የማይክል ጃክሰን ልጅ ይወደው ነበር ምናምን ብላ ታወራለች ልቃሚ ለራስሽም ግዢ በጣም ብዙ ገና ትጓዣለሽ ሲጀመር መኪና የላችሁም እኮ ጂጂ መኪና የላችሁ 15 ደቂቃ መንገድ ሄዳችሁ ነው ልጆቹ የምታስረክቡት አይደል እንዴ እና እየወደቅሽ ልትሄጂ ነው ወይ የተንሸራተትሽ ልትሄጂ ነው አላማሽ ምንድነው ጂጂ ከቤትሽ ጀምረሽ እስተማለ ህፃናት መንሸራተቻ ልትገዢ ነው ለራስሽ እንደዚህ የተንሸራተሽ ልትሄጂ ነው ጫማ ግዢ ለራስሽ ከሌላችሁ ደግሞ ብር ነይ የልጄን ውሰጂ ልጄ አይፈልግም ብዙ ጫማ አይፈልግም ያ በጣም ብዙ ጫማዎች አለ ነይ ውሰጂ ሙሉ በሱ ጂጂ ላልብሳችሁ ላልብሳችሁ ምን አይነት ቅንቅናምና ቅሌታ መሆናችሁና ሰቀጫን ችጋር ቤታችሁ እንደወረሮ ይገባል ጫማ ገዛ ለልጆቹ ስትይ ነው ላገዢ ነበር እንዴ ብራቸው ነው አንቺ ነሽ እንደ ገዛሽው 17 አመት ከምናምን የሚሆናቸው እኮ የኪስ ብራቸው ነው ሄደሽ የገዛሽው ልቃሚ ነፍጣ 17 አመት ድረስ የንጉስ ልጅ እንኳን ቢሆን የራሱ የኪስ ብሮች አለ ያንን ዱቄት እየገዛሽ እንጀራ ላይ ጥቅስ እየጻፍሽ እንድትጋግሪ መሰለሽ እንደሚሰጥሽ ለልጆቹ እንደዚህ የሚፈልጉትን ነገር እንድታረጊ እምቢ ካልሽ ብራችን የታል ብሎ ለሚጠይቁሽ ብር ተከፈሉ ድረስ የኢሮፕ መንግስት ወይም ደግሞ የኢሮፕ የህፃናቶችና ምናምንትን ልጆቹ የጋራችን ናቸው ማለት ነው ያንቺ የነሱ ብቻ አይደለም ብር ስላዋጡ ለአስተዳደግ እነሱም ይመለከታቸዋል ስለልጆቹ ይመለከታቸዋል መንግስት ነው የገዛው ገዛት ያልሽ ላከጂ ነበር እንዴ ብር እንኳን ባልተሽ እንኳን ጨርሰሽ ነው ያንን ጥርስሽን ሸጠሽ አውልቀሽ ትገዣታለሽ ምን ያህል ብርቀኛ እንደሆናችሁ ያን ይገባኝ 7 አመት ሚዲያ ላይ ታውቂኛለሽ ይሄ የልጄ እንትን ብዬ አይተሽኝ ታውቂያለሽ ሳይለብስ ኖሮ ነው የወለት ልቃቢ ነው በጣም ፋኒ ለ3 ቀን ለ2 ቀን አዳር ብቻ ነው እነዚህ ልብሶች የገዛላችሁ ያ ህፃናት ስንት በየቤቱ ነው የሚመጣው ወይ ቅማል አለ ወይ ጅኒ አለ ወይ ምን አለ እነሱን ይዞ በዛው ልብስ ሊመልሳቸው ነው ስታስቢው እንጂ ቁጭ ብለው ከናትየው ጋር ልብሱን ገዛው ለማለት ነው እኮ ብላ ልጅቷ ምን ያህል እንደምትብስ ላሳያችሁ ነገር ጋይስ ቆይ ላምጣላችሁ ኡፍ ኒኮ ጋይስ መስቀል ስለሆነ እኮ ብዙ ልሄድ አልነበረም ሐሳቤ እነዚህ ሰዎች ዝም የሚያስብሉ አይደለም ቴዲ አዋሳም አለልኝ መርጬ ነው ዛሬ ጋይስ ቋንጣ ማረጋችሁ ይሁት ጋይስ ኡፍ ለምንድን ነው ወደ ቀጥታ ወደ እንትን ስገባ ማያስገባኝ
የምትመለከቱ ስትገዙ ማለት ነው። ያ ይዋት ከገብተው ስለ ልብስ ስትገዙ የእንትን ግዙ ትላለች። ያ ፋኒን ልብስ ብቻ አይገዛም። ከውስጥ ወፍራም ከኔቴራ ስስ ከኔቴራ የሰመር ከኔቴራ የሚባል ይገበደ ልብስ ብቻ ያደርጋል። የሰመር ልብስ አለ፣ የወተር ልብስ አለ። ለጠቅላላ እውቀት አረኩ ለማለት ሆነ እና እንዲቻለው ለጠቅላላ እውቀት አረኩ ለማለት ነው። ገባች? ምን ያህል ቅማላምና ቅንቅናም ልቃሚ ኮተታም አረ ከርከሯም ቤተሰብ እንደሆኑ የምታውቁት ጂጂ እስከዛሬ ስትሳደብ የነበረውን ነገር አንድም ነገር በሳምሪ ሳይታረም ያለፈ እንደሌለ ነው ይሄን የሚያረጋግጥላችሁ። በነገራችን በሳምሪ ስር ነው የሚያልፍ ማለት እሷ አርሞ ቼክ አርጋ አረጋግጣ አውጪው ወደ ሚዲያ ይሄ ለሚዲያ ይመጥናል ስትላት ነው ጂጂ መጣ ያንን ስድቦች የምትሳደብ። ገባች? አይነት እንዴ የዚህች ብሳል እንጂ ገስ ልክ እንደ ድሮ ጠላት ልክ እንደ መንደር ዱርዬ ምን ልክ እንደ መንደር እንደዚህ ባልዲ ይዘው በርበሬ አስጥተው ለምን በርበሬ በግበላችበት ዝም ባረፈች እያሉ ነገር የሚፈልጉ ሴቶች የለም። ከመቼው ተጣልታ ከመቼው ሪከርድ አድርጋ ከመቼው ፖስተች ከመቼው ተሰዳደበች? ከማ ከልጇ አባትና ከልጇ አባት ቤተሰቦች ጋር ምን ያህል መረንና ምን ቃላት ጨረስኩ። ምን አይነት አለሌ ቆልሌ ቆርቆሬ ጦርጦሬ ቡርጡጤ እንደሆኑ ነው የምታውቀው ራሷ ሳምሪ። ገባች? ጂጂ 7 ዓመት ያደረገችውን ነገር ሳምሪ በአንድ ወር ጨረሰችው። እንዲገባችሁ ጂጂ 7 ዓመት ሙሉ የተሳደበችው የባሏን ቤተሰብና ፋኒን ቤተሰብ ነው አይደል? ሳምሪ በአንድ ወር ደረሰችባት በአንድ ወር። ዛት ሚንስ ገናው 7 ዓመት በኋላ 7 ዓመት ደግሞ አባንት እንደ ጂጂ ብንሰጣት ምን ልታመጣ እንደምትችል ኢማጂን ጋይስ ጀስት ኢማጂን። ጂጂን ሁላ ስድብ የተሳደበችው 7 ዓመትን የፈጀባታል። እኛ ካወቅናት 7 ዓመት ዓመትና 1 ወር እኩል ሲሆን አይታችሁ ታውቃላችሁ? እኩል ናቸው። እኩል እያስቆጠሩ አሁን በነገራችን ለሳምሪ 7 ዓመት አለ 4 ወር እንደገና ብንጨምርላት ምን ልታመጣ እንደምትችል ጀስት ኢማጂን አድርጉ። ኢማጂን እሺ። ከዚህ ውስጥ የተረዳሁት ነገር ምን እንደሆነ ታውቃላችሁ? አንድ ነገር ጂጂ ትክክል ነበረች እስከዛሬ ስታወራ የነበረው ከኔ የበለጠች ሰይጣን ናት ትላለች። ሁሉ ቀን አይተችሁ ከኔ የበለጠች ሰይጣን ናት። እናንተ ቆማጦች ዩቲዩብን ስለምታዩ ነው ዝም የምትለው። እኔ ምን አለብኝና ነው ጸጥ የምለው? ልጅሽን እንኳን አታፍሪም እንዴ ሲሏት ጣጣጣ እያረገች የምታድርልጅ ምን ሆነ ማፍራት? ከኔ የበለጠች ሰይጣን ናት ብዙ ጊዜ ነው የምትለን ይሄን ነገር አይደል? ከኔ የበለጠች የጁዋር ሻንጣ ያዥ ናት ቃል በቃል የምትለው አይደል? እስከ ዛሬ ጂጂ ካወራችሁ ውስጥ ይሄ ብቻ ነው ትክክል ያገኘሁት። በነገራችን ሌላው ጂጂ ምንም አቀማ ስተት ፋሚሊ እነሱ ነው ያዩት። ግን ጂጂ በነገራችን ላይ ተወልዳ ይመስላችኋል? ጂጂ እኮ ተወልዳ አይደለም ወደዚህ ምድር የመጣችው አይደለም። አባቷ የእናትየው እጅ ላይ ስፐርሙን ቁጭ አረገ። እናትየው እንደዚህ መታች። ግማሹ ስፐር
ወደ ታምራት ገለታ ቤት ሄደ፣ ግማሹ ስፐር ወደ ሽንት ቤት ሄደ፣ ግማሹ ወደ ቡና ቤት ሄደ። ከዛ ወዴት ነው ሄደው ስትባል ቀና ስትል ወደ ቡና ቤት እናትዬ ያለች። ያው ቡና ቤት ነው የሚያወሩት። እንደዚህ እንደ ጂኒ እንደዚህ ቀኑ ሙሉ ሲገላፍጡ እንደ የሆረር ወሬ ያወሩልን የሚሉት። እንደዚህ 9 ወር ምናምን ያረገዘቻት ነው እንደ ይመስላችሁ? አይደለም ጋይስ፣ እዚህ ላይ ተተፋላት እናትዬው እንደዚህ ያረገች። ወደዛ ሄደ። ወዴት ነው ሄደው? ትልቁ ምራቅ ወዴት ሄደ ሲባል ወደ ሰይጣናዊ፣ ወደ ቡና ቤት፣ ወደ ሸሌነት ምናምን። ከዛ ትልቁ ምራቅ ምረጭ ስትባል መረጠች እናትዬው። ይሄው ሁሉ ቀን የሚያዛጉት የሚደሰቱት እንደዛ። ጂጂ ስራም አታረግዛትም እናትዬው። እሷ እንዴት ነው የምታረግዘው? ምን ታረግላታለች? ከዚህ ማን ነው ጂጂን የሚያረግዘው? እግዚአብሔር። ሳምሪ ራሱ በጂጂ አልተረገዘች። የእውነት አባትሽ ጥቁር ዶሮ አሳርዶብኝ ነው። ናቲን እንኳን ኦኬ የመጀመሪያ ምናልባት እንትን ነው። አንቺ ግን ሳልፈልግሽ ነው ወደ ህይወት የመጣሽው የምትላት ነበር። ሳልፈልግሽ አባትሽ ጥንቆላ አሰርቶብኛል። ካላመንሽ አጎትሽ ከስር ቤት ስር በጋርደው እላው ሲያንደባድዱት አልነበረም ብላ ስሙ ማን ነበር ያለችው? የሙሉ ጌታ ወንድም ያቺ ጠንቋይ አያትሽ። እኔ እኮ ቃል በቃል ነው የሚያወሩትን የማውቀው። እናቴ ትምት ሄሉ ሆዴ መጣ። ሆዴ ትገባለህ። እሺ ትገባለህ፣ ያ ትገባለህ። እንዳትወጣ ሆዴ አቃጥለውናል እነዚህ ሰዎች። ውስጥ አዋቂ ያስፈልገናል። ያ ሆዴ ይችላል፣ ሲሪየስ ሆዴ ይችላል፣ ያ ይችላል። እኔ ግን እዛ ቤተሰብ ሰው ገብቶ አልመለስም የሚል ሰው ቤት አይታችኋል? ፋኒያው የእውነት ባለፈው በእናታችሁ አገናኙኝ አልኩኝ። 4 ሰው ባለበት ሰው ፋኒ እሷን ልጅ ልታገኛት ታስባለች ሲል ከካንሰር እንኳን ተራቀቃችሁ አላላችሁንም እንዴ ያለና ሶንዬ ወጣ። ከዛ እኛ 4ታችን መፈትፈት ጀመርን ማለት ነው። የእውነት ከካንሰር ተላቀቃት ብላችሁ እንደገና ወደ ካንሰር ሆዴን ይውጣው እንትና ሲባል ቀነኒሳ አይቀድሙ። ቀነኒሳ በህይወቴ ስተቴን ያላት ባለፈው አይታችኋል። ስተቴና ስኬቴ ብለህ ታስባለህ ሲባል የእድሜ ልኬ ስተቴ ናት ያለው። ከዚህ የበለጠ ዳሜጂንግ የለም። ዳሜጂንግ ቹቹ ባለፈው ሚስት ያለው ሰክሮ በዛ መስዋዕት እየከፈለ ነው። በነገራችን መስዋዕት እየከፈለ ነው። አልሄድም ብዙ መስዋዕት ግን እየከፈለ ደህና አይደሉ ቹቹዬ። ሶሪ እሺ፣ ሶሪ ከሚስቱ ጋር ደህና አይደሉ፣ ደህና አይደሉ። መስዋዕት እንደሚያስከፍለው አውቃለሁ። እኔ ያልሄድኩበት በዛ ብቻ ሰላም አይደሉ። እዛ አካባቢ ሰላም አይደል። ለዛ ነው የሆነ ነገር እየጠበቅኩ ነው የምላችሁ። ትንሽ እንትን አልሆነ ትንሽ ቹቹ ስላሳዘነኝ በዚህ እድሜ ከእንደዚህ አይነት ህይወት ውስጥ ከወጣ የእውነት ያ እንጂ አሁን የምጠብቀው ምንድነው? ህሊና ቢስ ልሁን ወይስ ምን ልሁን? ይሄን ነገር ነው እየጠበቅኩ ያለሁት። ህሊና ቢስ ሆኜ ባለጌ ኮንኩ የብልግና ጥግ አሳያችኋለሁ። በነገራችን ለአንዴና ለመጨረሻ ጊዜ ጂጂ የብልግና ጥግ አሳይሻለሁ። ያልጠበቅሽውን ነገር ታልሽ ያለው ተወዳለች። እንደዚህ ነው ከዚህ እንገዛላት ነበር። አሁን 3 ባንድ በተነሳሳ ያለ ሌላ ጂንስ ሱሪ፣ ፒጃማ ሱሪ። ትንሽ እየተፍታቱ ነው። የአባትነት ፍቅራቸውን እንዳያጡ ከኔ ጋር እያሳለፉ ይገኛል። ለእነሱ ደግሞ ልብስ ቢሆን ገዝቼላቸዋለሁ። ቅድም ቪዲዮ ላይ እንዳሳየዋችሁ አሁን ሻወራቸውን ወስደዋል። ሻወራቸውን ከወሰዱ በኋላ ፊልም አዳም አሁን ከእንደዚህ ስነ ስርዓት ካለውና ቅንድቡ እንደዚህ ከሚያምር ልጅ ጋር ሄደሽ ነው ከማሜ ጋር ጫት እየቃምሽ ያለሽው? ሳምሪ ከማሜ ጋር መንገድ ለመራመድ ነው ራቁት ልብስ ለብሰሽ ነጭ ልብስ ባለፈው የጂጂ ልደት ላይ ለበሽውን አሁንም አዲስ አበባ መንገድ ላይ ጎዳና ለብሰሽው ትሄጃለሽ።
አዲስ አበባ ያሉ ልጆች ቲክቶክ ላይ ያንን ልብስ ያዩት አልመሰለሽም? ሳምሪ አንድ ሰው አድናቂሽ ነኝ የሚል ሰው ስታጪ ጎዳና ላይ አይ ልብሱን አላዩትም ብለሽ አስበሽው ነው? ጥያቄ ነው ሳምሪ። ተጀምረን ሳለሃ አዊ ድድ አለች ሩታ ያንን ልብስ የጂጂ ልደት ነው ምናምን ነው የምን አባቷ ልደት ነው መቼ እንደተወለደችም ራሱ አታውቅም። ነፍጣም ግን ቢሆንም ይላል አምሳለ ጋር ገብሩና ያንን የአዲስ አበባ ያሉ ሰዎች ቲክቶክን ያዩ አልመሰለሽም? ለዛ ነው አላዩትም ብለሽ ነው ባላየ ነው እየተብለሽልሽ ያልሽው። በዛ ላይ ብርዱን እንዴት ቻልሽ? ፋኒ ራቆቴን እንደዚህ እንደሚሄድ ብቻ እንጂ ብርድ አይደለም። ምች ለምን አይመታኝም ነው አይደል? ያ ምች ለምን እንዴ ተጣሞ ነው የሚመጣው? እቃሽ ታልሽ አይታችሁታል። አንዳንዴ ምች ሲመታችሁ ሴረም ለማችሁ ወደ ሜዱላ ይዞራል። አይታችሁታል። አንዳንድ ምች አላል ማታ ደና ሆነ ጧት እንዲሁ ነው ተነሳለ እኮ ሀገር ቤት አንዳንድ የእውነት ምኬት እንደሚመጣ ነው እንደዚህ አይነት እንዲሁ ነው ተመጣለ። ከዛም ግራዋ መቶ ፊት ላይ ረጭባል እንዲህ ያልከ ተመጣል። ይሄ ያ በሽታ ነው ሀገር ቤት ብቻ ነው ያዩት። በነገራችን ላይ ገና ፊትሽ አይደለም ጂጂ ሳምሪ እሙሙሽ ብላ ወይ ወደ እግርሽ እንደማሜ ተንጠልጥላ ነው የምናያት። ተንጠልጥሎ እንደዚህ ያው ጥልጥል ብሎ ነው ግራዋ ይዘሽ ነይ። ለማንኛውም ሳምሪ ፌጦም ይዘሽ ነይ። እንዲህ ብለሽ መጪ ጠዋት እየተነሳሽ በግራዋ ገላሽን ትታጠቢያለሽ። በፌጦ እሙሙሽን ጥን ታረጋለሽ። ያ ይታጠናል። ከጂጂ ጋር አብራችሁ ታጣሉ። ግም ለግም አብራስ ግም የእውነት ወይ ባጭስ ግቡ ሁለታችሁ ምድረ ወባና ኮሌራ ሁላ ማለት ግቡ ይዘሽላት አውትፊት ቼክ ያደርጉልናል። የገዛውላችሁ ልብሳቸው ኦኬ አውትፊት ቼክ ታደርግልናለች። ለትምህርት ቤት ስለጀመረች አሁን ትምህርት ቤት በየጊዜው ልብስ ያስፈልጋቸዋል። በየጊዜው ልብስ መቀየር ስላለባቸው ልብስ ገዝቼላቸዋለሁ። ኦልሞስት ብዙ ልብስ ነው የገዛላቸው ለአንድ ሳምንት ምናምን ቢያንስ ኮምፕሊት መቀየር የሚችሉት ማለት ነው። እስቲ ከ1 እስከ 10 ሰጧቸዋላችሁ። ልብሱን ይለኩልን። የመቻችሁ ፒስ ለሁላችሁ ነው የገዛሁት። ኦኬ የኑላ ልብስ ለብሶ ገዝቶ አይታችሁታል። እሷ ግን 2 ቡቴ ገዛች። 3 ቀን ቪዲዮ ሰራችበት። ገዝ ይሄኛው እናትየው ራሱ ካምፓኒውን አታውቅም። ሉሪት ናት ትላለች። እዚህ ጋር ትመጣ አይደለም ይሄኛው ቡቲክስ ናት ትላለች። ቁጭ ብላ ልጇም እንደምትል ስም ገዛው ለማለት ነው እኮ ሚዲያ ላይ የሚያሳየው ትላታለች። ከኢትዮጵያ የተቃጠልሽው ኤኒታይም መውሰድ እንደሚችል ስላሳየ ነው። አሁን በልብስ ላይ ምንም ማድረግ ስለማትችሉ ነው። አንድ ደግሞ ቀድሜ ነግሬሽ ነበር። አንቺ እዚህ እየለፈለፍሽ እኛ ለፊሎም ባንወስድ ታይኛለሽ ብዬሽ ነበር አይደል? ከዛ አሁን እንከን መልቀማችሁ ነው በእናንተ ቤት። ኤኒታይም ምንም ሳይናገር ማድረግ እንደሚችል ያ ቅጥል አድርጓችኋል። ቅጥል አድርጎሻል። በዛ ላይ ምንም ማስተያየት መስጠት ስለማትቺ ልጆቹ ይሄዱዋል። እኛም እረፍት ያስፈልገናል አልሽ እኮ ጂጂ። ሰልችተውሻል እኮ ልጆቹ ስልችት ነው ያልሽ። ምክንያቱም እኔ እየመጣው በየቀኑ የፋኒ ልጆች መሆኑን አስታውስሻለሁ። ፋኒ እስቲ አትውሰድ ብለነው ይውሰድ። በተለይ አርብ፣ ቅዳሜ፣ እሁድ ከቤት አትወጫት። ቁጭ ብለሽ ታሳድቂያለሽ። አይወስድ ፋኒ ሰኞ ብቻ ነው የሚወስድ። ደቡር ቀን ሰኞ ቀን መጣል አይቶ ይሄዳል ከፈለገ። በተለይ ይሄ አርብ፣ ቅዳሜ፣ እሁድ ምን የታባሽ ነው የምትሄጂው? እስከ ዛሬ ጠጣሽው ምን አረገሽ? ምን ጠቀመሽ? ይሁን እንኳን አንቺ የጦለሽው እንዲህ ያልሽው ሴትዮ ያለሽ ሞዴሊስት ልጅ እየመጣች ነው አዲስ አበባ ያልሻት እንኳን
ማሜ ነው ያስተናገዳት ያለ ማሜ እውነት ማሜ አራዳ ነው በነገራችን ላይ አንድ ኮፍያ የለበሰ መነጽር ያረገ ፓፒ ነው የምትዩ ጣጤ የምትዩ ሰው ልጅ እሱማ ቢገናኝ ቀኑ ሙሉ ከላይ እንዳትወጣ ነበር መታረቂያት ብርቃችሁ እኛ እንደዚህ ነን ምናምን ያልሽ ልቀር ሌሎቹ ደግሞ ጊዜው ሲደርስ ነግርሻለሁ አሁን አልናገር እናንተ እንዳትሄዱበት እኛ በፕላን ነው የምንሄደው አባ በዚህ ጉዳይ ላይ ሲሪየስ ኢሹ ዚስ እርግጥ መጨረሻው ይድረስልኝ የሆነ ከዛ በኋላ ታይኛለሽ እንዴት እንደማሳብድሽ ጂጂ ከዛ ላይ አሁን ክረምት ነው የክረምት ልብስ ወይ ያለው ልብስ እንመልሰው ነው ወደ ክረምት እንደወጣውና አረሲቱ ይላል አሁን ምን ያደርጋል የዝነጣል አያችሁ ሪሲቱን ላክልንና እንመልሰው ነው ወደ ክረምት እንዳርገው ለምን በራሷ ለምደዋለች ታግ ታረግና ታጉ እንድትደብቅና ትመጣለች ዩቲዩብ ላይ ያኔ እንዴት ታረጋለች ጦቷል ሆ ሂ ሁ ሃ ትላለች እኛ እንዲህ ልንለው እንደዚህ ልንለው ትላለች ከዛ እንደዚህ ዳንስ ስታሳይ ታጉን እዚህ ጋር እናየዋለን ቀጫብ ስክሪንሾት ቁጭ 10 ልብስ ሲሆን አምጥተን ይሄ ሂጂ ልብሱ የታል ልብሱ አምጩ ልብሱን አምጩ ስንላት ከየት አምጥታ አባቷ አምጥታ ታሳያል ሌላ ደግሞ ይሄኛውን ልብስ ሂጂና አምጪ ጂጂ ልብሱ የለም ጂጂ ይሄኛው ልብስ የት ነው ያለው የለም ያልያበደች ጂጂ ያልያበደች ከዛ በኋላ ዞር ስትል ራስቸው ብላ ታጉን ነቅላ ፊት ለፊት ነው ቀደጁ እኛ ደግሞ ተንኮላችን ቀደጁ ማትፈልጊው ከሆነ ታጉ እንደዚህ እኛ ፊት እንደዚህ ነቅላ እኔ ብዙ ልብስ አዳዲስ ስለምገዛ መቼ ታግ እንዳለውም አላውቅም ብላ እንደዚህ በስነ ስርዓት እንዲህ ብትስ አድርጋ ጠረጴዛ ላይ ቁጭ ስታርግ ኖ ቀደጁ ካልፈለግሽው አላት ከት ቀደዋለች ፕላስቲኩን እንትኑ እንደዚህ ብቻ ታያይዝና ትመልሳለች እንደዛ ስለለመደች ጋይስ ሪሲቱን ላክልን ልቃሚ ምድረ ስካራም ንፍጣም ማለት ገባች 3 ቀን ልጆቹ ያደሩበት እኔ ደግሞ ስራ ነገር ነው ግቢ ሌላ ይመስለኝ በጣም ልናደር ነበር አንዳንዴ እኮ እምቢ ማለት እየከበደኝ ብቻ ነው እሺ የምለው ማሴጅ አይደለም ጋይስ የሪል ላይፍ ማሴጅ መስሎኝ ነው የእውነት አንዳንዴ ማረፍ እየፈለኩ ግን ነይ ስሪ ሲሉኝ የሆነ ሼም ያዘኝ እሺ እላለሁ ይሁን በቃ ኤክስትራም ስለሆነ ምናምን ዛሬም ቢካልኩት ነገር እና ምን እንዳለኝ ሰማችሁ ላኩ ሪሲቱን ላክ እንቀይረው አረ በሁማኔር ልቀይረው ጂጂ በቢራ ልቀይረው የእውነት አታፍሪም አልሄድም ሳም ግን እንዳይሉኝ ነው ካሉኝ እኔ አፍራለሁ ሄዳለሁ በጣም እንቅልፌ መጥቶ ሄዳለሁ እኮ ስራ እናቴ ለምን እንደምሰራ ነው እኮ አላውቅም ስብዬ ነው እኮ የምሄደው ያ ብሩ ላክልን እንትኑን ከኪፍት ፋክቱሩ ምን ነው የሚባለው ደረሰኝ ምን አይነት ሰቀጨን ቡጉንጀም ቤተሰብ ናቸው ጋይስ አረ በንጂ የሆኑ ሰዎች ናቸው ጋይስ እንትን ላኩልን ሀብታም አይደላችሁ እንደ ጂጂ እሱ እንገዛ ለቤቱ ስለምናምን አይደል ለሌሊት ልብስ ለ3 ቀን አጠገቡ ላሉት እናንተ ሀብታም ከሆናችሁ ደግሞ ሌላውን አትገዙም እንዴ እንደገና የሁለት ልጅ ብር እንኳ እየወሰዳችሁ ነው አይደል እንዴ አይደል ሀብታምም አይደላችሁ እንዴ ወዬ ያ ስም እንዳልጠራ ነው እኮ የኮሶ ልጅ ወዬ ከሁለት መቶ ምንድነው ጋይስ ከ2000 ዩሮ ለማለት ፈልገሽ ነው 200 ነው ሙቲው 200 ዩሮ
2000 ከምናምን በላይ ነው ያወጣው ብለሽ እኮ በጣም አግንነሽ ነው ያወራሽው። 200 ዩሮ ጀስት እግዚአብሔር ማለት ፋኒ አውጣ እኮ ችግር የለውም ግን ከዛ በላይ ነው ብላችሁ እንደዚህ አርጋችሁ የጻፋችሁትን የገረመኝ እንጂ እኮ እቺን ብቻ ለምን ያወጣል እያልኩ አይደለም እኮ እሱ በቃ እንደዚህ ነው። የልጅ ብር የልጅ ልብስ ዛሬ ለብሶ ነገ ላይ ለብሶም ይችላል። ገባችሁ? የውጭ ሀገር አየር 2 ወር ልብሱን ለብሰ ከ2 ወር በኋላ ልብሱን አትለብሰው። ያ 2 ወር እስከሚመጣ 1 አመት ይጨመራል። ልጆቹም እድሜያቸው ቁመታቸው እየጨመረ ይመጣል። በዚህ ሰመር የገዛውለት ልብስ ልጅ የሚመጣው ሰመር አይለብሰው። ከሰመር በስተቀር አይለብሰውም። ልብሱ የሰመር ልብስ ነው። የሚመጣው ሰመር ወይ ሰውነቱ ጨምሮ ወይ ምናምን በቃ 4 ጊዜ 5 ጊዜ ቢለበስ ነው የዚህ ሀገር ልብስ። ትንሽ ቢዚውኝ ማለት እናንተ የጻፋችሁበት መንገድ እንጂ እሱ ስንት ብር አወጣ ምናምን አይምሮ ውስጥ አልመጣም። ለ3 ቀን በጣም በቂ ነው። ምን እንደገዛም አይምሮ ላይም አልመጣም። ግን እንደዚህ ያለ ያወጣው አላችሁ ብዙ ነው ለዚህ ሁላ ልብስ። የእውነት እኔ እንጃ እንዴት እንደምትኖሩ አላውቅም። ግን ይመቻችሁ ጋይስ። ያ አመለክኝ አውለሽ ጋሻሪ ይሄኛውን ይወድ ነበረ። ይሄን መርጬ ገዝቼለታለሁ። እንደምታዩት የኮኮ ቲቪ ማያዋለ ሁሌ እንደዚህ ከእናቷ ጋር ቁጭ ብላ እንዴት አሽሙር እንደምታረግ በዚህ ልብስ ላይ ስሙ። ግን ስሙ የትምህርት ቤት ሪላክስ የሚያደርግ የሚያስጨፍር ልጆቹን የሚያስሮጥ የመዘነጫ ጊዜ አይደለም ነው። የትምህርት ቤት ልብስ ከተባለ የስፖርት ልብስ አዳንኮ አይ እንደ ምክር ነው። አሁን እንደ ምክር ነው። ምክንያቱም እንደዚህ አይነት ነገር እናበረታታለን። በአመት አንዴ ነው የሚገዛው ትላለች። ጋይስ ከተጣላችሁ ስንት አመት አስቆጥራችሁ ነው? ሳምሪ ሀደኮ ኦሮሞነትን የምታስመሰክሩት በዚህ ነው አይደል? እውነት እንትን ማለት በአመት አንዴ እየገዙ አክት ያደርጋሉ አልሽ። ስንት አመታችሁ ነው ከተለያያችሁ? ስንት አመታችሁ ነው ሳምሪ? እማማ ዝናሽ እንኳን እንደዚህ ዝም ብለው በነገራችን ላይ እድሜ እየጨመረ ሲመጣ እንከን ለቃሚ ትሆናለህ። ዝም ብለህ ኖ ሴንስ ጀስት በቃ ምን አይነት ባለጌ መሆኗ የምታውቁት። በነገራችን ላይ አሁን አንዳንድ ጊዜ ምን አይነት ስሜት ውስጥ ገባለ መሰል የሆነ ነገር ሞክረህ ካልተሳካ በጣም ባለጌ ትሆናለህ። ባለጌ የምትሆነው ተሳዳቢ የምትሆነው ለምን እንደሆነ ታውቃለህ? እንዲቆርጥልህ ትፈልጋለህ። እንደዚህ ብዬማ እዛ ቦታ ላይ እንዴት እገኛለሁ የሚል ምክንያት ለራስህ ትፈልጋለህ። ገባ? በቃ ነገሩን ብልሽት ማድረግ ስትፈልግ ስድብ ታረግና እንደዚህ ብዬማ እዛ ቦታ እንዴት እገኛለሁ የሚል ምክንያት ለራስህ ለመስጠት ነው እኮ ላይምሮ። ሳምሪ እዛ ሙድ ውስጥ ነው ያለችው በነገራችን ላይ። ፋኒ ሽማግሌ ልኮ የሚታረቃት ነበር የመሰላት እሱ። ያን ነገር ሳያደርግ ሲቀር በጣም ሰርፕራይዝ አደረጋት። ለምን እሷ እንደምትታረቅ ነው የምታውቀው። እሱ ሽማግሌ ልኮ እና አሁን እንዲቆርጥላት እንደዚህ ብያለሁ ምናምን ብላ ለራሷ የተለያየ ምክንያት እየሰጠች ከዛ ቦታ የምትርቅ ወይም ደግሞ ይሄ ነገር ከአይምሯ የሚጠፋ መስሏት ቤተሰብንም ስድብ ምናምንንም ስድብ የእህትንም ሪከርድ ማውጣት ምናምንንም እሱን ወንድሙን ምናምን በቃ ከዚህ በኋላማ ምን እዛ ሰራለሁ የሚል ምክንያት እኮ አለ። ገባችሁ? አንዳንድ ሰዎች በጣም እንትን የሚሄዱት ምክንያት ሲፈልጉ ነው ለራሳቸው። ምንም ጥፋት ካላጠፋ መጠበቅ አይቀርማ። በር ትጠብቃል።
ያ ማሞ በር ትጠብቃለህ። አለበለዚያ ምን አጠፋው ይመጣል አላስከፋው ትላል። ገባ በቃ ለራስ የለም። በጣም የሰይጣናዊ አይነት እንትን ለመሆን ስትፈልግ እንደዚህ እኔ አሁን ያ ሰው ወደኔ እንዲመለስም እኔም በቃ እንደማልመለስ እርግጠኛ ሰው ጥምብርቅሱን ነው ማውጣው። ጥምብርቅሱን አወጣው። ከዛ በኋላ ለራሴ እንደዚህ ማድረግ ምን አደርጋለሁ በቃ ምናምን ትላለህ። የለም ራስን ማጃጃል በማጃጃል ውስጥ ራስን እንደዛ አይነት ነገር ውስጥ ትገባል። ሳምሪ እንደዛ አይነት ሙድ ውስጥ ነው ያለችው። እናቷ አልገባትም በነገራችን ላይ ራሴን አጠፋለሁ ያለችን ልጅ ራሷን እንዳታጠፋ የምታስረሳት ሂጂ ጨፍሪ፣ ሂጂ ጠጪ፣ ሂጂ ተነፊ በሚል ጂጂ መጠጡም ያልቃል፣ መጨፈሩ ይነጋል መሽቶ አይደል? ስትተኚ ብቻሽን ነሽ ከህሊናሽ ጋር። ያንን ሰዓት ከሷ ጋር ልትሆኚ ትችያለሽ? ጥያቄ። ከሷ ጋር የሚጨፍሩ ሰዎች ይሄዳል። ያጫጭር ልብሶችም ብርድ ይመጣና ብርድ ልብስ መልበሱ አይቀር። ያቺም ብቻዋን የምትሆንበት ሰዓት ከሷ ጋር መሆን ትችያለሽ? ትችያለሽ? ጂጂ ገብቶሻል? የሆነ ውስጡን ለቄስ አይነት ሰፖርት ነው ያደረግሻት ያለሽ። ውስጡን ለቄስ ቤታችሁስ ካካ በየሶፋ ስር ጥርግ ሰው እንዳያይ ብላችሁ ጠርጋችሁ በየሶፋችሁ ስር ካካና ሽንት ጥርግ አንዳንድ ሰነፍ ወንዶች አሉ አይደለ? ላጤዎች ሰው ቤታቸው ሊመጣ ሲል ካልሲውን አልጋ ስር ምናምን ወደዛ ስር ምናምን ያለው ከለም ፊት ለፊቱ ንጹህ አድርገው ናግባ ምናምን ይለዋል። እናንተ የራሳችሁን ካካ በየአልጋ ስርና በየሶፋ ስር ጠረግ አድርጋችሁ ስለ ውጪ ስላለው ጠረን ላይ ነው ፎከስ እያደረጋችሁ ያላችሁት። ያ ግን አዋጭ አይደለም። ዲፕረስ ውስጥ እንዳለች ታውቂያለሽ ሳምሪ። በቴሌፎን ረጅም ሰዓት አታወራሽ። በነገራችን ላይ አትግባቡ፣ አትወድሽም። በነገራችን ላይ አንቺም አትወጃት። እንደ እናትና ልጅ አይደለም የምትተያዩት። እንደ አንድ ወንድ ለመጥበስ የለም እንደ ፍሬና እንደ እንትና ነው እኮ የምትተያዩት አንቺና ሳምሪ። ፍሬንም ስድብ አድርጋችሁት ምናምን አብራችሁ ትጠጪ የለ ፍሬና ካንቺ ጋር ፍሬና አንቺ ማል ያለው ጓደኝነት ነው። ሳምሪና አንቺ ማል ያለው በነገራችን ላይ እኔ እንዳትመልሽልኝ ጂጂ፣ ቆም ብለሽ ራስሽ አስቢ። አይደለም ከፍሬ ጋር ረጅም ሳታወራላችሁ ዊዛውት ኢንተርኔት ላይቭ ላይ ባትገቡ ታወራላችሁ? አታወሩ። ምክንያቱም ኖ ርዕስ የላችሁ። ብትደውይልኝ ለሳምሪ ያ እደውልሻለሁ ብላ ነው የምትዘጋብሽ። በአሁን ታይ ድሮማ አታነሳልሽ። አሁን የምታነሳልሽ ልጆቿ እንድትጠብቅላት ብቻ ፈልጋለሁ፣ ለሌላ ነገር አይደለም። ይሄን አንቺም ታውቂያለሽ፣ ሳምሪም ታውቃለች። እንደ ልጅ አይተሻት አታውቂም፣ እንደ እናት አይተሻት አታውቂም። ምክንያቱም አሳድገሻት አታውቂም። 3 አመቷ ላይ ነው ተተሻት የመጣሽው። ከ3 አመት በኋላ ካንቺ ጋር የኖረችው 2 አመት ተግማሽ ነው ጀርመን ላይ። ከፋኒ ጋር ግን 7 አመት ኖራለች። 7 አመት ዛት ሚንስ ካንቺ የበለጠ ፋኒ ያውቃታል። ካንቺ የበለጠ እኛ እናውቃታለን። ሳምሪ ካንቺ የበለጠ ክፉ መሆኗ የገባሽ አንቺ ላይ ሰራችብሽ ክፋት ብቻ እንጂ ስላሳደግሻት አይደለም። ዋሻው ጂጂ ስላሳደግሻት ሳይሆን ያወቅሻት
ያ ስላንቺ ሰባተኛ ያውራ 32 ቀበሌ ያውራ ምናምን ብላሽ እኔ ስትይ የነበረውን ህዝብ ለልጁ ያልሆነች ብሎ ስላሰደበችሽ ለዛ ነው ክፋቷ ለራስሽ የገባሽ የተጎዳሽው ልክ ስለምታውቂ እንጂ ስላሳደግሻት አለምታውቂ ውሸት ነው ጂጂ ለኔ እንዳትመልሽልኝ ራስሽ ነው አይደል ማንም እናት እንደዚህ አይነት ቦታ ልጇን አትገፋ ለምን ላንቺም እንዳልጠቀመን እኮ ጠንቅቀሽ ታውቂያለሽ ጂጂ ኦኬ ጀርመን መጣሽ እንኳን መጣሽ ተዋደጂ ነበር ተለያየሽ ኦኬ እንኳን ተለያየሽ ሽማግሌ ማግብተሽ ይሆን ሽማግሌ ቂጥ አርገሽ ልጆችሽን አመጣሽ ኦኬ ግን ልጆችሽ ከመጡ በኋላ ሰውየው እዛው ቁጭ ብሎ ወንድ ዛት ሄጃለሽ ማስር ተሄጃለሽ ማን ተሄጃለሽ እስኬል ጋብዛን ትነፊያለሽ ጀዋር መሐመድ ቪዲዮ ይዝብሻል ምናምን እዛ መስፍን መጠጥ ቤት አብራችሁ ለወንዶች ምናምን ነበረ ምናምን ከዛን ሰውየው ደግሞ ኢንሹራንሱ መደበቅ ጀመረ ካንቺ ግን ያ ህይወት እንዳላዋጣሽ አይተሻል ምን ያገኘሽበት ነገር አለ ጂጂ ምን አገኘሽበት ምን መንጃ ፍቃድ እንኳን የለሽ መንጃ ፍቃድ መኪና በቄንጥ የሚፈበረክበት ሀገር ጀርመን ላይ ቁጭ ብለሽ በቄንጥ ገብቶሻል በቄንጥ ጀርመን ላይ ያላችሁ ሁላችሁም ፋንዲያዎች ናችሁ ከማ በስተቀር መሰልሽ ከሰብለ ጠበቋን አላየሽም እንጂ ካንቺ በኋላ ነው የመጣችው ምን አይነት ላይፍ ነው የምትኖር ሰርጓ ራሱ በሰረገላ ነበር አይደል አንቺ ግን እኔ ሰረገላ ልሁንልህ ሆዴ ላይ ቁጭ በል ስትዩ እንቢ ተቆረቆርኛለሽ ነው ያለሽ የደላው ሴት ሰረገላ ላይ ቁጭ አርጎ ቀለበት አርጎ ያገባታል አንቺ ግን ልብስም ገዝተሽለት ላይ ቁጭ በል አልቀመጥም ነው ትዋጊያለሽ ነው እሾክ ነሽ ነው ውፍፉነሽ ነሽ this is damage I know this ጂጂ ሩቅ እንዳልሄድ እንደውም ጂጂ ብዙ ጊዜ ትያለሽ እንደውም እነ ሳምሪ ማራኪ ዩቲዩብ ላይ እኔና ፋኒ ከመተዋወቃችን በፊት የሱ ቤተሰብ ጋር ይተዋወቁ ነበር ብሎ ሲናገሩ ነበር ከዛ ፋኒ ደንግጦ እንዲህ ብሎ አየ አልገባው አጎትና እናቴ እንኳን ይተዋወቃሉ ስትል ነበር ራስሽም ብለሻል ካጎቱ ጋር በጣም ቤስት ጓደኛዬ ነበር ብለሻል ጂጂ የፋኒ አጎት ምን አይነት ላይፍ ነው የሚኖር ሩቅ እንዳልሄድልሽ ምን አይነት ላይፍ ነው የሚኖር where are you now የፋኒ አጎት ምን አይነት ቪላ ቤት ውስጥ ነው የሚኖር ዋሻው ጌታን ካንቺ ጋር አንድ አይነት ላይፍ ያለችው ፍሬ ብቻ ናት ፍሬ ብቻ እሷም እንዳንቺ ስትንጃረር እኔ ነኝ ያለ ምን የመሰለ ባልጋ ተፋታ ልጇቿን ተነጥቃ በአዲስ መንግስት ጎጆ አውጥቷት አንድ ክፍል ቤት ውስጥ ነው የምትኖረው አይደል just እሷ ለዛ ነው አንቺን የምትመስል ሰው እሷ ብቻ ስላለች ኤኒ ታይም ለመስከር የምትጠራሩት ኤኒ ታይም እንትን የምትባባሉት ማለት ገብቶሻል ያንን ላይፍ ነው ሳምሪ እንድትኖረው ይደገምሽ እየመከርሻት ያለ እኔ ለኔ ካልሆነ ሆይ እውነት ለመረጋጋት እምነት ቦታ ነው ስፈልልም ታምራት ገለታ ጋር ትሄድ ነው ጭፈራ ቤት ነው ራቁት እንደዚህ በየቦታው ዳንሱ ራሱ በለዋ ላይ ሲያስጠላባት ዳንሱ ራሱን ችሎ ያምራል እሷ ላይ ግን ያስጠላል በነገራችን ሳምሪ ላይ ዳንሱ በጣም ነው የሚያስጠላ ሲጀመር ወንድ ነው የምትመስለው ሳምሪ
እኔ አንዳንዴ ወንድ ስለምመስል እንዲህ አልልም። እኔ ቀሚስ ለብስ ቀሚስ መስላለሁ፣ ሱሪ ስለብስ እንደ ሱሪ ነው የምነጥረው። የምለብሰው ልብስ ነው የምመስለው። በነገራችን ላይ ሱሪ ለብሼ ስሄድ እንዲህ እያልኩ ነው የምሄደው። እንዲህ ነው የምነጥረው። አባ እንደ ስኔከር ስለብስማ በተለይ እንደዚህ እያልኩ ሰንሰለት ያደረገ ዱርዬ ነው የምመስለው። ቀሚስ ስለብስ ደግሞ እንደዛ መስላለሁ። በቃ እኔ እንደዛ ነኝ። ቀሚስ ስለብስ እንዲህ ስሄድ ታየኛለህ መንገድ ላይ። ሱሪ ስለብስስ እንደ ወንድ እንደዚህ እንዲህ እያልኩ ነው የምሄደው። ትከሻዬ ደግሞ ሰፊ የእውነት። እሷስ ቀሚስም ለብሳ እንደ ወንድ ስደንስም እንደዚህ ዳንስ የሚያስጠላበት ሰው ማሜ ላይና እሷ ላይ ነው ያየሁት። እውነት ለመናገር ዳንሱ ሌላ ሰው ላይ ሊያምር ይችላል፣ ስዕሉ ደስ ይላል፣ እነሱ ላይ ግን አያምርም። አይ ቲንክ ዳንሱ እነሱ ዳንሱ ጋር ሲደርሱ ነው የሚሰግጡት ወይስ ዳንሱ አይ ዶንት ኖ ዋት ሃፕን ሲሪየስ። ማሜ በጥፍሯ እየሄደች እየመሰላት በጥርሷ ነው ስትወድቅ የምናያት። አሁን የተውኝ ጋይስ። ሳምሪ ኢሬቻ ገብታ ጋይስ፣ ኢሬቻ ገብታ የፋርነቷ ፋራ ተቃጠለ። በገዛ ጄና ነው ያለው አበበ ተካ። ተቃጽላ ሰው ጋይስ ኦልሌ ያጎተኮ ሆያ ሆዬ ማለት ነው። በነገራችን ላይ ያው ለኢሬቻ ወጣቶቹ እንደዚህ ሆያ ሆዬ ይጨፍራሉ፣ ከዛም ሳንቲም ይለቅማሉ። ለዛ ይሄንን ልብስ ተለብሶ ይኬዳል መንገድ ላይ። ማሜ ነው ደግሞ ዙሪ ሳምሪ ይላታል ሊቀርጻት። ዚስ በዚህ ቴንክ ዩ ገባችሁ? በዚህ ልብስ ደግሞ ይሄን ልብስ ጂጂ ልደቴ ነው ማንዴቴ ነው ምን አባቷ እንደሆነች አላውቅም። ብቻ በዛ ላይ ባለፈው አሳይተን ነበርኩ። ገገማ ፕሮ ማክስ ኤክስኤክስኤል ነው እንጂ ጣና ፕሮ ሲጀመር ይሄ ልብስ ከተማ ላይ አዲስ አበባ ከተማ ላይ ለብሰ የምትሄደው ነው። እንደገና በዚህ ብርድ ሰዓት ተለብሶ የሚኬድ ነው። ሆነም ቀረም እንዴት ተገላልጬ እንደሚሄድ ፋኒ ነው። የነ ቶሎ ቤት የብብቷን ጣለች። የብብቷን ጣለች። this is family እንደገና ደግሞ ልጆቹን ይዋቸው እንግዲህ አበባዮች ሊጨፍሩ ከክፍለ ሀገር ነው የመጡት። እሺ ሳንቲም ይለቅማሉ። ልክ እንደ አበባዮች ነው። አሁን ገባችሁ? ያ ይሄንን ልብስ የጂጂ ልደት ነው። ምን እሺ ልደት ስላልሆነ ነው እኮ ልደት ማለት የሚከብደኝ። የጂኒ ጂኒ ደግሞ የኛ ጂኒ ያለ ጓደኛችን። በነገራችን ላይ ጂጂ የሚለውን ስም ጂኒ ብላችሁ ብትጠሯት ጥሩ ነው። የኛ ጂኒው ጂጂን ነው። እሺ ስሟ ለምን ጅጋዮ ሽባባው እኔ ነኝ ያለች እሷ ማቋሸሽ ነውና ጂጂን ጂኒ ያላችሁ አጥሯት ጋይስ። ንፍጣም ልቃ እንግዲህ
ልደቴ ነው ምናምን ያለችው ቀን የለበሱት ነው አለ ነጭ በነጭ የለበሱ ቀን አይደል? የዓመት በዓል ቀን ነው። ምን ነበር ቀኑ የነበረው? ምን ነበር? ለጥምቀት ዕለት አዲስ ዓመት ላይ ልደቴ ነው ምናምን አላለችም። ይሄን ልብስ ተለብሶ ሲጀመር አዲስ አበባ ይኬዳል ማለት መንገድ ላይ ክለብ ሂድ ምናምን ሂድ። እንደገና ሌላ ልብስ የላትም። ሀብታም ነን አላሉም እንዴ? ይሄንን ለብሳውን ከማሜ ጋር ትራመዳለህ? ማሜ ነገር አይገባውም ይገባዋል አይደለም? ከተማ ላይ ቱታ ነገር ለብሰ ምናምን ነገር የለም፣ ወጣት የለም። አይታ እንዲህ ትላለህ እኮ አየህ፣ አሪፍ ጫማ ስኔከር ነገር ለብሰ ምናምን እንዲህ ትላለህ እኮ ጋይስ። ወይ ጂንስ ለብሰ ወይ ቱታ አላር እንዲህ ትላለህ እኮ ሰው ይሄን ለብሶ እንደ ትልቅ ሰው ቀጭ ጡትን እንደዚህ ከፍቶ ወገቡ እንዲህ ተከፍቶ ማነው አጠገቧ አስጎብኚዋ? ማሜ የኛ ማሜ ገባች? የኛ ማሜ በርጫውን ካደረክለት ኤኒዌር ኤኒታይም ሬዲ። ገባች? ጉንፍ ነው ያለው ዘፋኙ። አረ ጉንፍ ብላ ትምህርት አቋርጣ ብድር ትኬት አድርጋ በትኬት ብድር ነው ትኬት ነው። በነገራችን ላይ ትኬቱ ብድር ነው። እሺ የአየሩ የእውነት ነው የምነግራችሁ። ስሙኒ የላችሁ ስሙኒ ከአምስት የላቸውም። የእውነቴን ነው የምነግራችሁ። ስሙኒ እንደሌላቸው የምታውቁት ፋኒ የገዛውን ልብስ ፋክቱሩን ላክልን መልሰን ሌላ ልብስ እንውሰድ አለችው። 3 ቀን ልጆቹ እሱ ጋር ሲያድሩ ሲለብሱ የነበሩትን እንደለመደችው ታግ እየቀየረች ሄዳ ብር መውሰድ ለምዳ የለ። ምን አይነት ሰቀጫን ላይፍ እየኖሩ እንደሆነ በዚህ ነው የምታዩት። ተማሪ ስትሆን መንግስት ነው የቤት ኪራይ የሚከፍለው። አሁን መንግስት ነው ይሄን የሳምሪን ቤት የሚከፍለው። ትምህርት ስለጀመረች ትምህርቱን ወደ አይደለም የምትጀምረው። ረጅም ዓመት አንተ እቤት ከተቀመጥክ ምንድነው አላማ የሚል ደብዳቤ ይመጣልሃል። ትምህርት ወይ ስራ ምንድነው እቅድ? ከዛ ስራ መስራት የማይፈልጉ ሰዎች ትምህርት ይላሉ ውጭ ሀገር ትምህርት። ከዛን ትምህርት ይጀምሩና ያቋርጣሉ። እንደዚህ አይነት ችግር ገጥሞኝ ነው ኬስ ትሰጣለች። ችግር የለው መስራት ስለማይወድ ነው ብሎ ቀጥታ አይናገሩም። በነገራችን ላይ አሁን ደግሞ አቋረጠች ማለት 3ኛ ሴሚስተር ነው ገና የጀመረችው። ኦሬዲ ኢትዮጵያ ሄደችለት። በአመት ቢያንስ 500 ከምናምን ሰዓት መማር አለባቸው ይባላል። ያን ስላልሞለች ወይ ፈተና ላይ ተቀመጥ። ኢሮፕ እንደዛ ገባች። ያ ከዛ የተማሪ ደሞዝ ይሰጣል። እንደገና ደግሞ ልጅ የሁለት ልጆች ማለት ነው ሰው ገንገባ እና ጥቃቅንና አነስተኛ የዩቲዩብ እና የቲክቶክ ብር ዩቲዩብን አናይም። በነገራችን ላይ ፋኒ በፈለገ ዩቲዩብ ሲለቅ እንኳን ብቻ ካለ ቱሽ እንኳን ካለ ሄደን ማየት አለብን። ሰፖርት እናደርገዋለን ጋይስ። የሆነ ነገር ካለ እንትን ብሎ እየላከብኝ ነው ቲክቶክ 100,000 እንኳን አልገባም። የእውነት ጋይስ ተብተብ ለኔ ብር አይሆነንም እንዳያስወጣም ብቻ ነው። እሺ ብር አይሆንም። ስንወጣ ሁሉ ነገር እዚሁ ያልቃል። ብር የሚሆነው ለኔ ጊፍት ከሰጣችሁ እንደገና ደግሞ ቲክቶክ ደግሞ
አፉን እንዲዘጋልኝ ያደርግልኛል፣ እንዳያስወጣኝ ያደርጋል ማለት ነው። ባንተ ገቢ ካገኘ አይናገርም። ቲክቶክ ለማኝ ያደርጋል። ለማንኛውም ያ እንቀጥል። የሚሰሩ ሰዎች ሲያዩ ምናምን ሁሉ ይሄንን መኪና ይወደዋልና ሱሪ እስቲ ሱሪ ይበቃዋል አይበቃውም ይላል። የልጆች ሱሪ ሁሌ አንድ አመት ወርታች ካልገዛችሁ በስተቀር ቁመቱ ምናምን እንደዚህ ልክክ ብሎ አይገባም። እና አሁን ይሄ 2 አመት ነው የገዛሁለት፣ እሷም 3 አመት ሆኖታል ኦልሬዲ። ግን እንደምታዩት ልክክ ነው የሚለው። በቃ ህፃን ልጅ ላይ ደግሞ እንደዚህ ልክክ ሲል ሱሪ ደስ ይላል። ተሽከርካሪ ነው። ዋው ከኋላ የሚያምር እስቲ ከኋላ ምንድን ነው ስማይል፣ ይሄ ስማይል ወርልድ አይ ምን አልኳቸው? ልጆቹ ገና አሁን ነው መኖር የጀመሩት። ለምን ልጆች ትምህርት ቤት ከገቡ ወይም ደግሞ 5 አመት ከሆነ በኋላ ወጪያቸው እንደዛው ነው እየጨመረ የሚመጣው። ውጭ ሀገር ልጅ አሳድገው ስለማያውቁ አሁን ገና 2 ወር እንኳን ሳይሆናቸው ትምህርት ወይም ደግሞ ማለት ጻና ከጀመሩ ጂጂ ኮንፊውዝ ሆናለች። ምን አለች? እንረዳዳ እንጂ ወገን ኬት ይመጣል ወጪው እንኳን በዛ። አሁን ጥሩ ነው ነገር እንደዚህ ከቀጠለ ጥሩ ነው፣ ግን ካልቀጠለ ነው ችግር። ለዩቲዩብ ለቪዲዮ መስሪያ ሆኖ ግን መቅረት የለበት። ምክንያቱም እኔ እንደሆነ አስቀምጫለሁ ሁሉን ነገር እንጂ እንደገና ደግሞ ብርድ ልብስ አለ፣ የክረምት ብርድ ልብስ የሚባል ነገር አለ። የክረምት ብርድ ልብስ፣ የበጋ ብርድ ልብስ አለ፣ ቢጃማ ፌርማ ያስፈልጋል፣ ካልሲ የክረምት። ቤት ውስጥ ብርድ ልብስ ሳይኖራችሁ ነው እንደስተ ዛሬ ሀብት አለን ስትሉ የነበሩት? ከቴሙ አፕ ላይ ለምን አትበደሩም? ጂጂ ተበደሩ። ብድር ጦር አይደለም ዘሎ አይዋጋም። ወይ አበዳሪ ወይ ተበዳሪ ሞታል ይላል። ይሄንን ጥቅስ ባልሽ አልነገረሽ? ተበደረ ሞተ። ኢንሹራንሱ በብድሩ ተጣጣረ ለጂጂ። ያ ልትሞች አካባቢ ኢንሹራንስ ግቢ፣ እዳሽ በዛ ይጣጣልሻል። 4 ነጥብ። ብርድ ልብስ ግዙ፣ አንሶላ ግዙ፣ ማዳበሪያ ልበሱ። ምድረ ዶን እያወላ ችግር ካለ የሰማራና የርብስታን የፍሩንጋ አለ አራት አይነት ካልሲ ስለዚህ ምን ማለት ለሚሊቶች ካደሩ ነው ግሬም ስለዚህ ነው ለውጪ አንቻ ያለች ነይ ታዲያ እኮ አሚን ብሎ መቀበል ነው። በአመት አንድ የሚደረግ ነገር ስለሆነ አሚን ብሎ መቀበል የሚገባ ነገር እናበረታታለን። የሚወጣ ነገር ነው የምናበረታታው። ገባሽ? ፋኒያው ምን ታደርጋለህ መሰለህ? ለአንድ 6 ወር ፊት ንሳቸው። ፋኒ እንዴት እንደማዘው ላሳያችሁ። ፋኒ ለአንድ 8 ወር ፊት ንሳቸው። አታውቃቸውም? አውቁ የእውነት ፋኒ በእናት ዝም ብላ ነው የምታወራው እንዳልባል። እሺ ዝም ብላ ነው ልጅ የምታወራው እንዳልባል። 8 ወር ዝጋቸው፣ ኑሯቸውን አክብድባቸው። እንደዚሁም ዞሮባቸዋል። ፕሊዝ ፋኒ ኑሯቸውን አክብድባቸው። ከ8 ወር በኋላ ልጅ ሲሉ ማየት አለበት ጂኒ ሲሉ ወይ አጠቃለው በ4 ነጥብ አንተ ጋር ብቻ ልጆች ይሆናሉ። አይነ ስባቸውን አያዩ ወይም ደግሞ አጠቃለው ይወስዳሉ። ያን እርግጠኛ ስትሆን ትምህርት ትጀምራለህ። እስከዛው ድረስ አውደልል ቤትም ሽንት ቤት የሌለው ሁላ ተከራይ። ልጆቹን የት ነው ማረጋቸው? ሽንት ቤት የለው ቤቱ ትላል። you have freedom to say this። ኩሽና የሌለው ቤት ተከራይ። ያ ደባል ነው። ሰው ቤት እንዴት ነው ማመጣው? ደባል እንዴት ታመጣለህ? ልጆች ይጎዳሉ ብለህ የምታስብ ከሆነ ሚዲያ ላይ የሚያደርጉትን እንቅስቃሴዎች ሁላ ቼክ አድርግ።
ልጆቹ አለሳት እነሱ ላይቭ ሲገቡ ድምጻቸውን ከሰማ ሪከርድ አድርገህ ላስተማሪ ይሰጣል። በዚህ ሰዓት ላይቭ ላይ ስለነበሩ ምናልባት ድካም ካላቸው አሳውቁኝ ትላለህ። አውቅ ቪዲዮን ታሰማለህ በዚህ ሰዓት ብለህ ሚዲያ ላይ እነሱ እንዴት እንደሚሰደቡ ታይና ሚዲያ ላይ ከልጆቹ ጋር ሲወጡ እነሱ በፖለቲካም ሆነ በተለያየ ምክንያት ከሰዎች ጋር ጥሩ አመለካከት ስለሌላቸው እነሱን የተበቀሉ መስሏቸው ልጆቹ እየተሰደቡ ነው። ለወደፊት አይምሮአቸው ስለሚያሳስበኝ እስቲ ካሁኑ ልጅ የሚሰማት ነገር ካላት ጠይቂያት ትላለህ። አውቀ ቃል በቃል ሪከርድ አድርገው ጠይቂያት ትላለህ። 10 ጊዜ ነው የሚደወልላቸው። ሄሎ እጅጋየሁ ሙሉጌታ ኪዳኔ ሳምራዎች ሙሉጌታ በቀለ after school can you come to school we discuss